እግዚአብሔር ትልቅ ነው። ለትልቅነቱ ደግሞ ወደር አቻ የለውም። እንደዚህ ነው እግዚአብሔር ትልቅ ብለን ልንለካው አንችልም። ልናነጻጽረው የምንችልበት ምንም መንገድ የለንም። እግዚአብሔር ትልቅ አምላክ ነው። ኢየሱስ ክርስቶስ ጌታ ነው። ስለዚህ በእግዚአብሔር ፊት እንጸልያለን። እስቲ መንፈሳችንን እያነቃን ጌታ ሆይ ምስጋናዬ ላንተ አበዛለሁ በሉት። አምልኮዬ ላንተ አበዛለሁ። ኦራዳስ አካላባሽ በልማድ ሳይሆን በእምነት አመሰግናለሁ። ስርዓት ለመፈጸም እዚህ አልተገኘውም፣ ሕይወት ለመካፈል ተገኝቻለሁ። ስለዚህ በጌታ በኢየሱስ ስም በእምነት አመሰግናለሁ እያለን ጌታ እግዚአብሔር አምላካችንን እናመሰግነዋለን። ሃሌሉያ ሃሌሉያ። ራባስ ካራባጃና ማዲጋስ ሊራትስ ኪዳቢቻና ማዲባራት አካራባሽ በዓለማዊ ልማድ እንደምንመላለስ በሚቆጥሩን በአንዳንዶች ላይ አምኜ ልደፍር አስባለሁ። በዚያ እምነት ግን ከእናንተ ጋር ሆኜ እንዳልደፍር እለምናችኋለሁ። በሰው ልማድ ምንም እንኳን የምንመላለስ ብንሆን እንደ ሰው ልማድ አንዋጋም። የጦር ዕቃችን ሥጋዊ አይደለምና፣ ምሽግን ለመስበር ግን በእግዚአብሔር ፊት ብርቱ ነው። የሰውንም ሐሳብ በእግዚአብሔርም እውቀት ላይ የሚነሳውን ከፍ ያለውን ነገር ሁሉ እናፈርሳለን። ለክርስቶስም ለመታዘዝ አእምሮን ሁሉ እንማርካለን። መታዘዛችሁም በተፈጸመች ጊዜ አለመታዘዝን ሁሉ ልንበቀል ተዘጋጅተናልና። እግዚአብሔር ሆይ እናመሰግናሃለን፣ እንባርካሃለን፣ ከፍ እናደርግሃለን። ክብር ላንተ ይሁን። በኢየሱስ ስም እናመሰግናሃለን። በኢየሱስ ስም እናመሰግናሃለን። በጌታ በኢየሱስ ስም እንባርካሃለን። ይህ ምሽት ባርክልን፣ በመገኘት እንዳስ ህልውና ያገኘን ከተለመደ ሕይወት አውጣን፣ ከሚሸመደድ ሕይወት አውጣን። አኗኗራችን አኗኗርህ እንዲሆን፣ ሐሳባችን ሐሳብ እንዲሆን፣ ውሏችን ካንተ ጋር እንዲሆን በጌታ በኢየሱስ መንፈስህን ወደኛ ላክ። መንፈስህን ትልካለህ፣ እነርሱም ይፈጠራሉ ተብሎ ተጽፏል። አሁን በእህቴ ልብ ላይ ሕይወትህ ይፈጠር። አሁን በወንድሜ ሕይወት ላይ ሕይወትህ ይፈጠር። አሁን በእኔ ሕይወት ላይ ያንተ ሕይወት ይፈጠር። እንደገና ወደ ሕይወታችን እንጋብዛለን፣ ወደ ቤታችን እንጋብዛለን። መገኘት ያገኘን፣ ህልውና ያገኘን፣ በመዳሰሻ ዳሰን፣ በመፈወሻ ፈውሰን። በዚህ ስትመላለስ በኢየሱስ ክርስቶስ ስም ታዛቢ እንዳንሆን፣ ተመልካች እንዳንሆን፣ ነገር ግን እውነት ተካፋይ እንድንሆን በኢየሱስ ስም እንድትረዳን ለመንን። ተርፎ ያለው ጊዜ ሁሉ ባርክልን። በጌታ በኢየሱስ ስም ብለን ጸለይን። አሜን። እግዚአብሔር አምላካችን የተባረከ ይሁን። ጥቂት ነገር ካወራው በኋላ አሁንም ደግመን እንጸልያለን። ይህንን ትምህርት ምናልባት የሚያልቅ አይደለም፣ ነገር ግን እስከ ዛሬ በቆየንባቸው እውነታዎች ላይ ተመርኩዘን የተወሰኑ ነገሮች ካለን በኋላ ቀጥታ ወደ ጸሎት እንገባና በእግዚአብሔር ፊት ደግሞ ጥቂት እንጸልያለን። በዚህ ቅድም ባነበብኩላችሁ የሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 2 ጀምሮ ያለው ነው ያነበብኩላችሁ። የሰው ሐሳብ በእግዚአብሔር እውቀት ላይ የሚነሳውን ከፍ ያለውን ነገር ሁሉ እናፈርሳለን ካለ በኋላ ለክርስቶስም ለመታዘዝ አእምሮን ሁሉ እንማርካለን። መታዘዛችሁ በተፈጸመች ጊዜ አለመታዘዝን ሁሉ ልንበቀል ተዘጋጅተናልና። እንደዚሁም ደግሞ 11:2 ላይ ያለውንም አብረን እናንብብ። በእግዚአብሔር ቅናት እቀናላችኋለሁና እንደ ንጽሕት ድንግል እናንተን ለክርስቶስ ላቀርብ ለአንድ ወንድ አጭቻችኋለሁና። ነገር ግን እባብ በተንኮል ሔዋንን እንዳሳታት
ሐሳባችሁ ተበላሽቶ ለክርስቶስ ከሚሆን ቅንነትና ንጽሕና ምናልባት እንዳይለወጥ ብዬ እፈራለሁ ብሎ ይናገራል። ስለዚህ ምንድነው ለእውነት መታዘዝ በሚል ነበር የጀመርነውና ለእውነት መታዘዝ ውስጥ መጀመሪያ ሰይጣን የሚያበላሸው ምናችን ነው ብለናል? አስተሳሰባችን ነው ብለናል። ሰይጣን አስተሳሰባችንን ካበላሸው አነጋገራችንን ያበላሸዋል። አነጋገራችን ካበላሸው ደግሞ አኗኗራችን የተበላሸ እንደሆነ ይታወቃል። ስለዚህ የሰይጣን ታርጌቱ የእኛ አስተሳሰብ ላይ ነው ማለት ነው። ሰዎች በአስተሳሰባቸው ለእግዚአብሔር ከተገዙ፣ ሰዎች በአመለካከታቸው ለእግዚአብሔር ከተገዙ፣ ሰዎች በአኗኗራቸው ለእግዚአብሔር ከተገዙ እግዚአብሔር አምላክ ሐሳባቸውን ምን ያደርጋል? ይባርካል፣ ወይም ደግሞ የክርስቶስ ሐሳብ እንዲሆንላቸው ያደርጋል ማለት ነው። ነገር ግን ሰይጣን ሁል ጊዜ የሚተጋበት ዋነኛው ትጋቱ ሐሳብን ምን በማለት ነው? በማበላሸት ነው። የተበላሸ ሐሳብ ለእግዚአብሔር ሰዎች ምን እንዳይታዘዙ ያደርጋል። ሰው ሐሳቡ ሲበላሽ ለእግዚአብሔር ያለው ስዕል ሁሉ ይበላሻል። ስለዚህ በሐሳቡ የተበላሸ አመለካከት፣ አስተሳሰብ ያለው ሰው እንደዚሁ ሐሳቡ የተበላሸበት ሰው አነጋገሩ ቀጥሎ እንደሚበላሽ፣ ጸሎቱ እንደዚሁ፣ አካሄዱ፣ አኗኗሩ ሁሉ የተበላሸ እንደሚሆን ለማየት ሞክረን ነበር። ሳምንት ትዝ ይላችሁ ከሆነ 2 ሰዎችን ለማነጻጸር ሞክረን ነበር። ይሄ ሳምንት በሙሉ ደግሞ ስለዚህ ርዕስ እየተማርን ነበር። በዘኍልቍ መጽሐፍ ላይ ያየናቸው 2 ሰዎች ወይም ደግሞ የእስራኤል ነገድ አባቶች የተባሉ በእስራኤል ነገድ ውስጥ አባት የተባሉና ዋነኞች ወይም አለቆች የሚባሉ ሰዎችን ሙሴ ጠራና ከሁሉም ነገድ አንዳንድ ጠርቶ እንደወሰደ እናያለን። ዘኍልቍ ምዕራፍ 13 ላይ እንደዚሁም ደግሞ ዘኍልቍ ምዕራፍ 14 ላይ። ስለዚህ ሰዎቹ ሲሄዱ የሄዱት በአንድ መልእክት ሰምተው ነው የሄዱት ከሙሴ ከነዓን ምን እንደምትመስል ወይም ደግሞ እግዚአብሔር ወደ ነገረን ተስፋ ቃል የምንገባባት አገር ምን አይነት እንደሆነች ሰልላችሁ ወይም ደግሞ ሪሰርች ሰርታችሁ ጥናት አድርጋችሁ ኑ ነበር ያላቸው ሙሴ። ከዛም በኋላ ጥናቱ ሲያደርጉ አብረው ነበር ሪሰርቹን የሰሩት። የሚገርም ነው። በጣም አስገራሚ ጉዳይ ነው። ያየነው ነገር ገራሚ ነው። እግዚአብሔር የተናገረው በሙሉ ነው። እግዚአብሔር አምላክ ለሙሴ እንደውም ሙሴ ለእስራኤላውያን ሲነግራቸው ምንድነው ሰዎቹ ወፍራም ናቸው ወይስ ቀጭን፣ ተራራማ ነው ወይስ ምድሪቱ ምን አይነት ነው፣ የሚያፈራው ፍሬ ምን አይነት ነው፣ በጣም ዲቴይል የሆነ ርዕስ ሰጥቷቸው ነበር የሄዱት። እነሱም ወደ 40 ቀን የሚጠጋ ጊዜ ቆይተው እግዚአብሔር አምላክ የነገራቸው ምድር ምን አይነት እንደሆነች፣ ሰዎቹ ምን እንደሚመስሉ፣ ከተሞቻቸው አምባ እንደሆኑ ወይም ደግሞ አጥር አልባ እንደሆኑ ሊያዩ በተላኩት መሰረትና በታዘዙት መሰረት ሲሄዱ እናያቸዋለን። ሄደው ሲመለሱ ነው ነገሩ ምን ያለ የተቀየረው። እግዚአብሔር የነገረን ስንመለስም ሆነ ስንኖረው ሐሳቡ ምን አይልም አይቀይርም። ስለዚህ እግዚአብሔር አምላክ ሁል ጊዜ እንድንኖርለት የሚፈልገው በእሱ ዓለም ያለው ነው። ሰዎቹ ያዩት በእነሱ ዓለም ወይም ደግሞ ከነዓናውያን ምን እንደሚመስሉ በአይምሯቸው ነው የሳሉት። ነገር ግን እግዚአብሔር ደግሞ የነገራቸው ምን ነበር? ከነዓን እንደሚወርሱ፣ ያልዘሩት እንደሚያጭዱ፣ ያልተከሉት ወይን እንደሚጠጡ፣ ያልገነቡት ከተማና ቤት ውስጥ እንደሚኖሩ እግዚአብሔር ተናግሯቸው ነበር። እግዚአብሔር የተናገራቸው ለእነርሱ ትክክል ነበር። ነገር ግን እነሱ እግዚአብሔር ለተናገራቸው ነገር ሳይሆን ያመኑት ያዩትን ነበር። እስቲ ጌታ ሆይ በሉ። በሕይወቴ ላይ አንተ የተናገርከውን ብቻ ሁል ጊዜ በሁሉ ቦታ መታዘዝ እንድችል እርዳኝ። አሜን። ኢየሱስ ጌታ ነው። ስለዚህ 12 ነገዶች ለ2 ተከፈሉ። ለ2 ሲከፈሉ የሆነው ነገር ምንድን ነው? 10ዎቹ እግዚአብሔርን አናምንም ወይም ደግሞ እግዚአብሔር ያለን ነገር ትክክል አይደለም። እግዚአብሔር እንደውም ምን ብሎናል? ሸውዶናል፣ አታሎናል። እግዚአብሔር የነገረን ነገር በትክክል አይደለም የነገረን። ምክንያቱም ሰዎቹ ሰው የሚበሉ ናቸው፣ እኛ በእነሱ ፊት እንዳንበጣ ነን። ስለዚህ በጣም ትክክል አይደለም የሚል አመኔታ ውስጥ ገቡ ማለት ነው። እግዚአብሔርን ጠረጠሩት፣ ሁኔታውን ምን አሉ? አመኑ። እግዚአብሔርን አልታዘዙም፣ ሁኔታውን ታዘዙ።
ለተሸነፍንለት ለዛ ነገር ሁሉ ጊዜ ባሪያዎች ነን። ስለዚህ ኢያሱና ካሌብ በ14ኛው ምዕራፍ ላይ እግዚአብሔር እንደተናገራቸው ለኢያሱና ለካሌብ እግዚአብሔር በነገራቸው መሰረት እንዴት እንደገቡ ደግሞ እናያለን። እስቲ ስለነሱ እናንብብ የእግዚአብሔር ቃል። ማህበሩ እንዴት እንደተጨነቀ፣ ህዝቡ እንዴት እንደጮኸ በእነዚህ በማያምኑ ሰዎችና እግዚአብሔርን ባልታዘዙ ሰዎች፣ እንደውም ህዝቡ ወደ ግብፅ ለመመለስ ሁሉ ጉዞ ወይም ደግሞ አለቃ ለመሾም ሁሉ እንደፈለጉ፣ እኛ በዚህ ምድረ በዳና በሚመጣው በምንሄድበት ምድር ላይ እኛና ልጆቻችን በሞት ሊቀጣን እግዚአብሔር ወስኖ ነው ወደዛ ሚልከን፣ ሊያድነን ወይም ደግሞ ያ ምድር ሊሰጠን አይደለም ባሉ ጊዜ ኢያሱና ካሌብ ያሉትን 14:27 ላይ አብረን እናነባለን። ከ22 ጀምሮ አብረን እናንብብ። በግብፅ ምድርና በምድረ በዳ ያደረጉትን ተአምራቴንና ክብሬን ያዩ እነዚህ ሰዎች ሁሉ ስንት ጊዜ? 10 ጊዜ ስለተፈታተኑኝ ነገሬንም ስላልሰሙ በእውነት ለአባቶቻቸው የማልሁላቸው ምድር አያዩ። ዘኍልቍ ምዕራፍ 14 ቁጥር 22 ጀምሮ። ነገሬንም ስላልሰሙ በእውነት ለአባቶቻቸው የማልሁላቸው ምድር አያዩ፣ ከእነርሱም የናቀኝ ሰው ሁሉ አያያትም። ባሪያዬ ካሌብ ግን ሌላ መንፈስ ከእርሱ ጋር ስለሆነ ፈጽሞም ስለተከተለኝ እርሱ ወደ ገባበት ምድር አገባዋለሁ፣ ዘሩም ይወርሳታል። አማሌቅና ከነዓናውያንም በሸለቆ ውስጥ ተቀምጠዋል። በነጋውም ተመልሳችሁ በኤርትራ ባህር መንገድ ወደ ምድረ በዳ ሂዱ። እግዚአብሔርም ሙሴንና አሮንን እንዲህ ብሎ ተናገራቸው። የሚያጉረመርምብኝን ይህ ክፉ ሕዝብ እስከ መቼ ታገሰዋለሁ? በእኔ ላይ የሚያጉረመርሙትን የእስራኤል ልጆች ማኅበር ማጉረምረም ሰማሁ። እንዲህም በላቸው፣ እኔ ሕያው ነኝና በጆሮዬ እንደተናገራችሁት እንዲሁ በእውነት አደርግባችኋለሁ ይላል እግዚአብሔር። በድኖቻችሁ በዚህ ምድረ በዳ ይወድቃሉ። የተቆጠራችሁት ሁሉ እንደ ቁጥራቸው ከ20 ዓመት ጀምሮ ከዚህ በላይ የሆነውን ሁሉ እናንተ ያጉረመረማችሁብኝ ከዮፍኔ ልጅ ከካሌብና ከነነዌ ልጅ ከኢያሱ በቀር በእርሷ አስቀምጣችሁ ዘንድ እጄ ዘርግቼ ወደ ማልሁላችሁ ምድር በእውነት እናንተ አትገቡም። ምርኮኛ ይሆናሉ ያላችኋቸውን ልጆቻችሁ እነርሱን አገባቸዋለሁ፣ እናንተም የናቃችኋትን ምድር ያውቃሉ። እናንተ ግን በድኖቻችሁ በዚህ ምድረ በዳ ይወድቃሉ። ልጆቻችሁም በምድረ በዳ 40 ዓመት ይቅበዘበዛሉ። በድኖቻችሁም በምድረ በዳ እስኪጠፉ ድረስ ግልሙትናችሁንም ይሸከማሉ። ምድሪቱንም በሰለላችሁባት ቀን ቁጥር 40 ቀን፣ ስለ አንድ ቀንም 1 ዓመት ኃጢአታችሁን 40 ዓመት ትሸከማላችሁ። ቁጣዬንም ታውቃላችሁ። ቁጥር 35 እኔ እግዚአብሔር በእኔ ላይ በተሰበሰበ በዚህ ክፉ ማኅበር ሁሉ ላይ እንዲህ አደርጋለሁ ብዬ ተናገርኩ። በዚህ ምድረ በዳ ያልቃሉ፣ በዚያም ይሞታሉ። ምድሪቱም ሊሰልሉ ሙሴ ልኳቸው የተመለሱት ሰዎች ክፉ ወሬ
ስለ ምድሪቱም እያወሩ በእርሱ ላይ ማኅበሩ ሁሉ እንዲያጉረመርሙ ያደረጉ ክፉ ወሬ ያወሩ እነዚያ ሰዎች በእግዚአብሔር ፊት በመቅሰፍት ሞቱ። እናም በቀጥለን 38 ነገር ግን ምድሪቱን ሊሰልሉ ከሄዱ ሰዎች የነነዌ ልጅ ኢያሱና የዮፍኔ ልጅ ካሌብ በሕይወት ተቀመጡ። ሙሴም ይህንን ለእስራኤል ልጆች ሁሉ ነገረ፣ ሕዝቡም እጅግ አዘኑ። በነጋውም ማልደው ተነሱ፣ ወደ ተራራውም ራስ ወጥተው እነሆም መጣን፣ እኛ በድለናልና እግዚአብሔር ወዳለው ስፍራ እንወጣለን አሉ። ቁጥር 41 ሙሴም አለ፣ የእግዚአብሔርን ትእዛዝ ለምን ትተላለፋላችሁ? አይጠቅማችሁም። እግዚአብሔር በእናንተ መካከል አይደለምና በጠላቶቻችሁ ፊት እንዳትወድቁ አትውጡ። ቁጥር 43 ይሄ የማነብላችሁ የእግዚአብሔር ቃል ነው። አሜን። አማሌቃውያንም ከነዓናዊው በፊታችሁ ናቸውና በሰይፍ ትወድቃላችሁ። እግዚአብሔርን ከመከተል ተመልሳችኋልና እግዚአብሔር ከእናንተ ጋር አይሆንም። እነርሱ ግን ወደ ተራራው ራስ ሊወጡ ደፈሩ። ነገር ግን የእግዚአብሔር ቃል ኪዳን ታቦትና ሙሴ ከሰፈሩ አልተነሱም። በዚያም ተራራ ላይ የተቀመጡ አማሌቃውያንና ከነዓናዊ ወረዱ፣ መተዋቸውም እስከ ሄርማ ድረስ አሳደዷቸው ይላል። እግዚአብሔር ይጠብቃል። አሜን። ምክንያቱም የሁላችሁ መታዘዝ ወደ በረከት ምን ይላል ብለናል? ይመራል ብለናል። አለመታዘዝ ሁል ጊዜ ምን አለው? ዋጋው ብዙ ነው። ስትታዘዙ እግዚአብሔር ዋጋ ይከፍላችኋል። ስታምፁ ደግሞ እግዚአብሔር ሳይሆን ራሳችሁ ዋጋ ትከፍላላችሁ፣ ወይም እኛ ዋጋ እንከፍላለን። ይሄ ታሪክ በእስራኤል ሕዝብ ላይ የሆነ ታሪክ ነው። እውነተኛ ታሪክ ነው። የእግዚአብሔር ቃል ነው። ይሄ ልንሽረው ምን አንችልም፣ ልንለውጠው አንችልም። እዩ፣ እግዚአብሔር በማኅበር አያምንም። እግዚአብሔር የሚያምነው በምንድን ነው? በሚታዘዙት ነው። በሚታዘዙት እግዚአብሔር ያምናል። በማይታዘዙት ላይ ደግሞ የእግዚአብሔር ቁጣ ጽኑ ነው። እስራኤላውያን እግዚአብሔር ልክ ሲናገራቸው ምን አሉ? እግዚአብሔርን ምን አድርገናል? በድለናል፣ ከመታዘዝ ዘግይተናል ሲሉ ሙሴ ተው አላቸው። እናንተ ብትመለሱ እንኳን እግዚአብሔር ከእናንተ ጋር ምን አይሆንም። ስለዚህ ምን አትበሉ፣ አትውጡ አላቸው። እነሱ ወጡ፣ አወዳደቃቸውም የከፋ ሆነ። ስለዚህ ዘኍልቍ መጽሐፍ ላይ የሕዝቡ ቁጥር እነሱ ስንት ቀን ነው ያልታዘዙት? 40 ዓመት ነው የሰለሏት። 40 ቀን ነው የሰለሏት። እግዚአብሔር ግን ምንድን ነው ያላቸው? አንዱ ቀን በአንድ ዓመት አባዛባቸው። ከዛ 40 ዓመት ምድረ በዳ ምናምን ተቅበዘበዙ። ይሄዳሉ፣ ብዙ የሄዱ ይመስላቸዋል። ሲመለሱ እዛው ናቸው። ይወልዳሉ፣ ተመልሰው ሲመጡ እዛው ናቸው። በጣም ብዙ የሄዱ ሞጆ፣ ደብረ ዘይት፣ አዲስ አበባ የደረሱ መስሏቸው ዞረው ሲመጡ እዛው ነው። እዛው ምድረ በዳ ላይ ነው ያሉት። ይሄዳሉ፣ ግን ምንም መንገዳቸው ምን ያሆን አይደለም፣ የቀና አይደለም። ለምን? እግዚአብሔር ትቷቸዋል። ምክንያቱም እግዚአብሔር ባለመታዘዛቸው ምክንያት። ስለዚህ በሕይወታችን ውስጥ እንዳንታዘዝ ማን ያደርጋል? ሰይጣን ነው እንዳንታዘዝ የሚያደርገው። እንድንታዘዝ ማን ያደርጋል? መንፈስ ቅዱስ ያደርጋል። ሰዎች እንዲታዘዙ መንፈስ ቅዱስ ያግዛቸዋል። ሰዎች እንዳይታዘዙ ደግሞ ሰይጣን ጫና ያደርግባቸዋል። በገላትያ ምዕራፍ 3 ላይ ባለፈ እንዳነበብ ነው ማን ነው አዚም ያደረገባቸው እንዳላቸው ሰይጣን ሰዎች እንዳይታዘዙ ለእውነት እሺ እንዳይሉ ምን ያደርጋል? ጫና ያደርጋል፣ ወይም ደግሞ አዚም ያደርጋል። ስለዚህ ከዚህ የተነሳ ሰዎች በምን ይሞላሉ? በእንቢተኝነት ይሞላሉ። 40 ቀን የሰለሏት ምድር በ40 ዓመት እግዚአብሔር አባዛባቸው። አንዱ ቀን በአንድ ዓመት አሰላባቸው። ቅድም እንዳነበው ነው እግዚአብሔር ቃል። ስለዚህ ሕይወት ጉዞ ነው። የምንኖረው ደግሞ በመታዘዝ ነው።
በመታዘዝ ከኖርን የመታዘዝ በረከቶች ምን እናደርጋለን? እናጭዳለን። ባለመታዘዝ የምንኖር ከሆነ ደግሞ እንደዛው ማለት ነው። ሰዎች በሚታዘዙበት የህይወት ልካቸው እግዚአብሔር ይጎበኛቸዋል። እግዚአብሔር አብሯቸው ይሆናል። እግዚአብሔር ከነሱ ጋር ይወጣል ይገባል። እግዚአብሔር ከነሱ ጋር በመሆኑ ህይወታቸውና ዘመናቸው ይታወቃል። ሰይጣን ሁል ጊዜ እኛ ወደ እግዚአብሔር መልክ እንዳንመለስ ከጥንት ጀምሮ ምን ያደርጋል? ይተጋል፣ ይበረታል፣ ሁል ጊዜ ይዞረናል። ባገኘን አጋጣሚ ሁሉ ለእውነት እንዳንታዘዝ ጥረት ያደርጋል። ስለዚህ የቀደመው እባብ ቅድም ባነበብነው በሁለተኛ ቆሮንቶስ ምዕራፍ 11 ላይ ሔዋን ሐሳቧን እንዳበላሸ ለእውነት እንዳትታዘዝ ከእግዚአብሔር እንድትተላለፍ እንዳደረጋት እስራኤላውያንም እዚህ ዘኍልቍ ላይ ይህን ሲያደርጉ እናያቸዋለን። እግዚአብሔር ከፍታችንን ይወዳል። ይህ ከፍታችን ግን የምናገኘው በመታዘዝ ነው። በራሳችሁ መንገድ የእግዚአብሔርን ዓለም ልትኖሩት ምን አትችሉም። የእግዚአብሔርን ዓለም የምንኖረው በእግዚአብሔር ዓለምና በእግዚአብሔር መንገድ ስንመላለስ ነው። ስለዚህ ሕይወታችንና መንገዳችን ላይ ምን ብናደርግ የተሻለ ነው የሚለው እግዚአብሔርን ብናምነው የተሻለ ነው። እግዚአብሔርን ማናምን ከሆነ ሁል ጊዜ በእግዚአብሔር ላይ እናምጻለን። እግዚአብሔርን ማናምን ከሆነ ሁል ጊዜ በእግዚአብሔር ላይ አለመታዘዝን እናደርጋለን። ስለዚህ እግዚአብሔር ደግሞ ይቆጣል። እግዚአብሔር ሲቆጣ ደግሞ መንገዳችን ዝግ ይሆናል፣ ሕይወታችን ዝግ ይሆናል፣ ጎዳናችን ዝግ ይሆናል። ባለፈ እንዳነበብነው ኢዮብ 36 ከ10-12 እንዳነበብነው ጆሮአቸው ለተግሳጽ ይከፍታል። እግዚአብሔር ሲባርክ ጆሮአችን ነው ለተግሳጽ ምን የሚያደርገው የሚከፍተው። እግዚአብሔር ሲገስጸን ለመስማት ጆሮአችን ይከፍተዋል። ያን ጊዜ ጆሮአችን ሲከፈት ወዴት እናመራለን? ወደ መታዘዝ እናመራለን። ከኃጢአታቸው ይመለሱ ዘንድ ያዛቸዋል። ቢሰሙት ቢያገለግሉትም ዕድሜያቸው በልማት ዘመናቸው በተድላ ይፈጽማሉ ይላል። ባይሰሙት ግን በሰይፍ ይጠፋሉ፣ ያለ እውቀትም ይሞታሉ ብሎ ይናገራል። ስለዚህ በእግዚአብሔር ቃል ውስጥ ሕይወታችንን ሁል ጊዜ መጠበቅ እንድንችል የሚያደርገን ነገር ቢኖር መታዘዛችን ነው። በዚህ ዓለም ላይ የምንኖረው ኑሮ በሙሉ በመርህ የተሞላ ነው። ለምሳሌ ወደ አዲስ አበባ ትራንስፖርት ፈልጋችሁ ወደ ሐረር ለመሄድ በሐረር መኪና ብትገቡ መቼም አዲስ አበባ ልደርሱ አትችሉም። የምትሄዱት ወደ ሐረር። ምክንያቱም የተሳፈራችሁበት መኪና መሄደው ወደ ሐረር፣ መስመሩ የሐረር። ስለዚህ የእግዚአብሔር መስመር ሁል ጊዜ የመታዘዝ መስመር፣ የእሺ ባይነት መስመር ነው። ልጆቹ እግዚአብሔር ሲታዘዙ ደስ ይለዋል። ካልሆነ ግን የእግዚአብሔር ምሕረት ብዙ እንደሆነ ሁሉ የእግዚአብሔር ቁጣውም የተገለጠ ነው። ይሄ በብሉይ ኪዳን ነው በአዲስ ኪዳን ነው ብለን የምናመናፍሰው ምንም ምክንያት የለውም። ምክንያቱም የእግዚአብሔር ቃል ሙሉውን ነውና ምናምነው። ስለዚህ በእግዚአብሔር ዓለም ውስጥ እንድንኖር እግዚአብሔር ይፈልጋል። እግዚአብሔር የሚፈልገው ደግሞ እየታዘዝን እንድንኖር ነው። እየታዘዝን እንድንኖር የሚያደርገን መንገድ ውስጥ ስንሆን ነው። የእግዚአብሔር መንገድ ውስጥ በምንሆንበት ጊዜ እግዚአብሔር እንድንታዘዝ ያደርገናል። ዮሐንስ 15:10 እስቲ አንብብልኝ ፓስተር። ትክክል። የአባትን ትእዛዝ እንደጠበቁት በፍቅር እንደምኖር ትእዛዜን ብትጠብቁ በፍቅር ትኖራላችሁ። ደስታዬ በእናንተ እንደሆነ ደስታችሁ እንዲፈጸም ይህን እነግራችኋለሁ። አሜን። እሺ፣ እኔ እንደወለድኳቸው እርስ በርሳችሁ የምትወለዱ ዘንድ ትእዛዞቼ ናቸው። ነፍሱን ስለ ወዳጆች ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለም። እኔ ያዘዝኳቸውን ሁሉ ብታደርጉ እናንተ ወዳጆቼ ናችሁ። ከእንግዲህ ወዲህ ባሪያዎች አልሏችሁ፣ ባሪያ ጌታውን የሚያደርገውን አያውቅምና፣ ወዳጆች ግን ብያችኋለሁ። ከአባቴ የሰማሁት ሁሉ ለእናንተ አስታውቂያችኋለሁና። እኔ መረጥኳችሁ እንጂ እናንተ አልመረጣችሁም። አብ በስሜ የምትለምኑትን ሁሉ እንድሰጣቸው
ልትገዙና ፍሬ ልትፈሩ ያቸውን ቢሮች ሾምኳቸው። እርስ በርሳቸው እንዲዋደዱ ይህን አዝዣቸዋለሁ። እሺ፣ ስለዚህ ዮሐንስ 15:10 ጀምሮ በምናነብበት ጊዜ አንዱ መታዘዛችን የሚገለጥበት ነገር ምንድን ነው ስንል የእግዚአብሔር ፍቅር በእኛ ሕይወት መገለጡ ነው። መታዘዝ ለእግዚአብሔር ያለን ፍቅር የምንገልጽበት አንዱ መንገድ ስለሆነ፣ ስለዚህ በመታዘዝ ውስጥ የእግዚአብሔር ፍቅር አንዱ የምንገልጥበት እና ዋነኛው መገለጫ ነው። ስለዚህ እግዚአብሔር አምላክ ምን ይፈልጋል ስንል እንደወደደን እንድንዋደድ ይፈልጋል። መቼም ቢሆን እግዚአብሔር ያየው የለም። መቼም ቢሆን እግዚአብሔር ይሄ ነው ብለን ልናስረዳ የምንችልበት ምንም ማስረጃ የለንም ከእምነት ውጭ። ነገር ግን አጠገባችን ያለው ወንድማችን እና እህታችን እንደ እግዚአብሔር ቃል የምንወድ ከሆነና እንደ እግዚአብሔር ቃል የምንታዘዝ የምንገዛላቸው እርስ በርሳችን የምናደርገው ከበሬታ የእግዚአብሔር ትእዛዝ እንድንጠብቅ ያደርገናል። የዛሬው የቤተ ክርስቲያን ትልቁ ውድቀታችን አንዱ ምክንያት ይሄ ነው። እግዚአብሔርን እንወዳለን እንላለን፣ እርስ በርሳችን ግን አንዋደድም። ኢየሱስ ክርስቶስ ያዘዘን ትልቁ ትእዛዝ ምንድን ነው? እርስ በርሳችሁ ተዋደዱ የሚል ነው። እንዴት ነው እርስ በርሳችን የምንዋደደው? ታላቁ ትእዛዝና ታላቁ ተልእኮ የሚባል ሁለት እውነታዎች ነው መጽሐፍ ቅዱሳችንን በአጠቃላይ በምታዩበት ጊዜ ያለው። ታላቁ ተልእኮ ላልዳኑት ሲሆን፣ ታላቁ ትእዛዝ ግን ድነው በቤቱ ለሚኖሩት ነው። ታላቁ ትእዛዝ ምንድን ነው? እግዚአብሔር አምላክህን ውደድ፣ ባልንጀራህንም እንደራስህ ውደድ። እንዴት? እናንብብ እስቲ ማርቆስ 12:30 ላይ አስተማሪ ደረስክ። 12:30 ማርቆስ ወንጌል። ከላይ ጀምሮ አንብቦ ከ26 ጀምሮ አንብቦና ግልጽ እንዲሆንልን። ስለ ሙታን ግን እንዲነሱ እግዚአብሔር እኔ አብርሃም አምላክ የይስሐቅም አምላክ የያዕቆብም አምላክ እንዳለው በሙሴ መጽሐፍ በቁርባኑ ዘንድ የተጻፈውን አላነበባችሁምን? የሕያዋን አምላክ እንጂ የሙታን አይደለም። እንግዲህ እጅግ ትስታላችሁ። 28 ከጻፎች አንዱ ቀርቦ ሲከራከር ሰማና መልካም አድርጎ እንደመለሰላቸው አስተውሎ ከሁሉ ፊተኛይቱ ትእዛዝ ማንኛይቱ ናት ብሎ መጠየቀው። ኢየሱስም መልሶ እንዲህ አለው፣ ከትእዛዙ ሁሉ ፊተኛይቱ እስራኤል ሆይ ስማ፣ ጌታ አምላካችሁ እግዚአብሔር አንድ ጌታ ነው። አንተ በፍጹም ልብህ፣ በፍጹምም ነፍስህ፣ በፍጹምም ሐሳብህ፣ በፍጹምም ኃይልህ ጌታ አምላክህን ውደድ የምትል ናት። ፊተኛይቱ ትእዛዝ ይህች ናት። ሁለተኛይቱ ባልንጀራህን እንደራስህ ውደድ የምትል እርሷ የምትመስል ይህች ናት። ከእነዚህ የሚበልጥ ሌላ ትእዛዝ የለችም። ታላቁ ትእዛዝ ይሄ ነው። የቱ ነው? ሁለት በጣም ኢየሱስ ክርስቶስ በሚኖርበት ዘመን ውስጥ በጣም ትልቅ ዲቤት የነበረው አንዱ ነገር ፈሪሳውያን የራሳቸው፣ ሰዱቃውያን የራሳቸው፣ ጸሐፍቶች የራሳቸው የሆነ አስተምሮትና ፍልስፍና ስለነበራቸው አንዱ ሌላውን ሲጠይቅ እየሰሙ የሚነጋገሩበት ቦታ ነው። እዚህ ቦታ ላይ ከጸሐፍቶቹ አንዱ ቀርቦ ሲከራከሩ ሰማና መልካም አድርጎ እንደመለሰላቸው አስተውሎ እንዲህ ብሎ ጠየቀው ለኢየሱስ፣ ከሁሉ ፊተኛይቱ ትእዛዝ ማናችይቱ ናት ብሎ ጠየቀው። ኢየሱስም መልሶ እንዲህ አለው፣ ከትእዛዝ ሁሉ ፊተኛይቱ እስራኤል ሆይ ስማ፣ ጌታ አምላክህን አንድ ጌታ ነው። አንተም በፍጹም ልብህ፣ አንተም በፍጹም ነፍስህ፣ አንተም በፍጹምም ሐሳብህ፣ አንተም እያላቸው አስገቡበት፣ በፍጹምም ኃይልህ ጌታ አምላክህን
ውደድ የምትል ናት። ፊተኛይቱ ትእዛዝ ይህች ናት። ሁለተኛይቱም ባልንጀራህን እንደ ራስህ ውደድ የምትል እርሷን የምትመስል ናት። ይህች ናት። ከእነዚህ የምትበልጥ ሌላ ትእዛዝ የለችም ማለት። ስለዚህ በሕይወታችን ውስጥ እግዚአብሔር አምላክ ያዘዛቸው ትልልቅ ትእዛዞች ከምንላቸው አንዱ ባልንጀራን እንደ ራስህ ውደድ ነው። መቼም ራሱን የሚጠላ ሰው የለም። ሰዎችን እንድንወዳቸው የተጠየቅነው እንደማን ነው? እንደ ራሳችን። እኔ እንደ ጌታ ነው መወዳት ምናምን አትበሉ። እንደ ራሳችሁ ውደዱት፣ እንደ ራሳችሁ ውደዷት፣ እንደ ራሳችን እንዋደድ። ይሄ ለእግዚአብሔር ቃል በቂ ምላሽ መስጠት ነው። ስለዚህ መታዘዝ ከምን ይበልጣል? ከመስዋዕት ይበልጣል። ባልንጀራህን እንደምን? እንደ ራስህ ውደድ። ሰው መውደድ እግዚአብሔርን መታዘዝ ነው። ሰውን መጥላት እግዚአብሔር መንገድ ላይ ማመፅ ነው። ስለዚህ በዚህ ቦታ ላይ አንዱ የምናየው ነገር ትምህርቴን ስሰበስብ እግዚአብሔር በምንታዘዝበት ጊዜ የፍቅሩ መገለጫ እንደሆነ ራሳችንን እናሳያለን። 14:21 ላይ ይህንን ደግሞ ይናገራል። ትእዛዜ በእርሱ ዘንድ ይህችው የምጠብቃት የሚወደኝ እርሱ ነው፣ የሚወደኝም አባቴ ይወደዋል፣ እኔም ደግሞ እወደዋለሁ፣ ራሴንም እገልጥለታለሁ ብሎ ይናገራል። ጌታ ኢየሱስ ክርስቶስ የፍቅር ጥግ ነው። ከጌታ ከኢየሱስ ክርስቶስ የሚበልጥ አፍቃሪ ማንም የለም። ስለዚህ የሰጠንም ትልቁ ትእዛዝ ባልንጀራህን እንደ ራስህ አድርገህ ውደድ ነው። በቤተ ክርስቲያን ውስጥ ዛሬ ትልቁ ሰይጣን የመታብን ነገር የእርስ በርስ መዋደዳችን ነው። አንቺ ከእሱ እንደምትሻይ እሱ ከአንቺ እንደሚሻል ምናምን ብቻ ሳይሆን ራሳችንን አተልቀን ወይም አሳንሰን በምናይበትም ጊዜ እንደዚሁ ከእግዚአብሔር ጋር ያለን ግንኙነት ምን እያደረገብን እያሻከረብን ይሄዳል። ስለዚህ መታዘዛችን አንዱ የእግዚአብሔር ፍቅር መገለጫ ነው። ስሰበስበው ሁለተኛው መታዘዝ ወደ በረከት ይመራል ብለን አይተን ነበረ። ሁል ጊዜ ሰዎች በሚታዘዙበት ጊዜ እግዚአብሔር አምላክ ይባርካቸዋል። ወዴት ነው መንገዳቸው ስንል ወደ በረከት ነው። መታዘዝ ሰዎች በሚጀምሩበት ጊዜ ወዴት ይመራቸዋል? ወደ እግዚአብሔር መለኮታዊ ፍቅር ይመራቸዋል። ስለዚህ ከእግዚአብሔር በመነጨ ፍቅር ባልንጀራቸውን ይወዳሉ። ከእግዚአብሔር በመነጨ ፍቅር እርስ በርስ መዋደድ ይጀምራሉ ማለት ነው። ሁለተኛው ደግሞ ከእግዚአብሔር በመነጨ መታዘዝ ሰዎች በሚንቀሳቀሱበት ጊዜ አሁንም ወደ በረከት እግዚአብሔር ይመራቸዋል። ባለፈው ጊዜ እንዳየነው ዘዳግም 28 ከ1 እስከ 14 አንብባችሁ ከጨረሳችሁ በኋላ ዘዳግም 28 ከ15 እስከ 68 ድረስ ስታነቡ የምታዩት ነገር የ14ቱ ቁጥሮች ተቃራኒ ነው እና በጣም ብዙ የእግዚአብሔር ቃል እዛ ውስጥ ታገኛላችሁ። ስለዚህ አንብቡት። እኔ አሳይመንት ልስጣችሁ። ከ1 እስከ 14 ግን እናንብብ ዛሬ። ከቁጥር 1 እስከ 14 የእግዚአብሔር ቃል። ይህንን የእግዚአብሔር ቃል የምናነብበት ዋናው ምክንያቱ ሰዎች በእግዚአብሔር ቃል ውስጥ በገቡ ቁጥር የእግዚአብሔር ቃል ወደ መታዘዝ ይመራቸዋል በመንፈስ ቅዱስ አማካኝነት። ቁጥር 1 እንዲህ ይላል፣ እንዲህም ይሆናል የአምላክህን የእግዚአብሔርን ቃል ብትሰማ ዛሬም ያዘዝኩህን ትእዛዙን ሁሉ ብታደርግ ብትጠብቅም አምላክ እግዚአብሔር ከምድር አሕዛብ ሁሉ በላይ ከፍ ከፍ ያደርግሃል። አሜን አሜን። አምላክ እግዚአብሔር ከምድር አሕዛብ ሁሉ በላይ ከፍ ከፍ ያደርግሃል። የአምላክህን የእግዚአብሔር ቃል ብትሰማ እነዚህ በረከቶች ሁሉ ይመጡልሃል ያገኙሁማል። አንተም በከተማ ብሩክ ትሆናለህ፣ በእርሻህም ብሩክ ትሆናለህ። የሆድህ ፍሬ፣ የምድርህም ፍሬ፣ የከብትህም ፍሬ፣ የላምህም ርቢ፣ የበግህም ርቢ ብሩክ ይሆናል። እንቅብህና ቡዋቃም ብሩክ ይሆናል። አንተም በመግባት ብሩክ ትሆናለህ፣ በመውጣትም ብሩክ ትሆናለህ። እግዚአብሔርም በላይ የሚቆሙትን ጠላቶችህን በፊትህ የተመቱ ያደርጋቸዋል። በአንድ መንገድ ይመጡብሃል፣ በሰባት መንገድ ከፊት ይሸሻሉ። እግዚአብሔር በረከቱ በአንተ ላይ፣ እግዚአብሔር በረከቱ በጎተራ፣ እግዚአብሔር በረከቱ በእጅ ሥራ ሁሉ እንዲወርድ ያዛል። አምላክህ እግዚአብሔር በሚሰጥህ ምድር ይባርክሃል። የአምላክህን የእግዚአብሔርን ትእዛዝ ብትጠብቅ በመንገዱም ብትሄድ
እግዚአብሔር እንደማለልህ ለእርሱ የተቀደሰ ሕዝብ አድርጎ ያቆመሃል። የምድር አሕዛብ ሁሉ የእግዚአብሔር ስም በአንተ ላይ እንደተጠራ አይተው ይፈሩሃል። እግዚአብሔር እርሷን ይሰጥ ዘንድ ለአባቶች በማለላቸው በምድርህ ላይ በሆድህም ፍሬ፣ በከብትህም ፍሬ፣ በእርሻም ፍሬ እግዚአብሔር በጎነቱን በላይ ያበዛል። እግዚአብሔርም ለምድርህ በወራቱ ዝናብን ይሰጥ ዘንድ የእጅህንም ሥራ ሁሉ ይባርክ ዘንድ መልካሙንም መዝገብ ሰማዩን ይከፍትልሃል። ለብዙ ሕዝብ ታበድራለህ፣ አንተ ግን ከማንም አትበደርም። ዛሬም ያዘዝኩህን የአምላክህን የእግዚአብሔርን ትእዛዝ ሰምተህ ብትጠብቃት ብታደርጋትም ዛሬም ካዘዝኩ ከእነዚህ ቃሎች ወደ ቀኝም ወደ ግራም ፈቀቅ ባትል ታመልካቸውም ዘንድ ሌሎች አማልክት ባትከተል እግዚአብሔር ራስ ያደርግሃል እንጂ ጅራት አያደርግህም። ሁል ጊዜም በላይ እንጂ በታች አትሆንም። ቁጥር 15 ነገር ግን የአምላክህን የእግዚአብሔር ቃል ባትሰማ ዛሬም ያዘዝኩህን ሥርዓቱንና ትእዛዙን ሁሉ ባትጠብቅ ባታደርግም እነዚህ መርገሞች ሁሉ ይመጡብሃል ያገኙማል። ከዛ ዝርዝር እስከ ረዥም ቁጥሮች ስለዚህ ጉዳይ ያወራልና እናንተ አንብቡት። ብትሰማ እነዚህ ነገሮች ላንተ ይሆናሉ፣ ካልሰማ ደግሞ እነዚህ ነገሮች ላንተ ይሆናሉ ብሎ በጣም በዝርዝር እነዚህ ነገሮች ያስቀምጣል። ምን ልትለን ነው የፈለግከው? መታዘዝ ወደ በረከት ይመራል። ሰዎች ማይታዘዙ ከሆነ ከበረከት ምን ያደርጋሉ? ይጎላሉ። ሰዎች የሚታዘዙ ከሆነ ወደ እግዚአብሔር በረከት ይጠጋሉ። ከእግዚአብሔር በረከት እንዳንጎድል ከፈለግን ወደ እግዚአብሔር መታዘዝ ፊታችንን እናዙር። አንዱ ነገር ይሄ ነው። ሌላው ባለፈ ጊዜም እንዳየነው እንደዚሁ ዛሬም በመዝጊያዬ ላይ ማነሳላችሁ መታዘዝ ጥበቃን ያመጣል። ሰዎች በሚታዘዙበት ጊዜ እግዚአብሔር አምላክ ምን ያደርጋቸዋል? ይጠብቃቸዋል፣ ይጋርዳቸዋል፣ ይከልላቸዋል። ዘመናቸው ይጠበቃል፣ ሕይወታቸው ይጠበቃል፣ መንገዳቸው ሁሉ እግዚአብሔር አምላክ ይጠብቃል። ባለፈ ጊዜ እንደተማርነው እዚህ ፕሮግራም ላይ ምሳሌ 3 ከ1 እስከ 2 ላይ እንዳየነው ልጄ ሆይ ሕጌን ምን አትበል አትርሳ። እስቲ ልጄ ሆይ በሉ፣ ሕጌን አትርሳ፣ ልብህም ትእዛዜን ይጠብቅ፣ ብዙ ዘመናት ረጅም ዕድሜ ሰላምም ይጨመሩልሃል። አሜን። አንዱ የእግዚአብሔር ሰላም ይበዛልናል፣ ረጅም ዕድሜ ይሆንልናል። ስለዚህ ከመታዘዝ ጋር ያለንን ሕይወታችንን እንድናስተካክል እግዚአብሔር ይፈልጋል። የመጨረሻውን የእግዚአብሔር ቃል እስቲ አሁንም እናንብብ። መዝሙር መጽሐፍ ምዕራፍ 91 ላይ ያለውን የጌታ ቃል አብረን እናንብብ። ብዙ ቦታ ላይ ማንበብ ትችላላችሁ። እግዚአብሔር ይጠብቀናል፣ እግዚአብሔር ይጋርደናል፣ እግዚአብሔር ከእኛ ጋር ሆኖ ይወጣል ይገባል። በመታዘዝ ውስጥ ስንሆን የእግዚአብሔር ጥበቃ ዘላለማዊ ጥበቃው በእኛ ሕይወት ውስጥ ይሆናል። መዝሙር 91 ከ1 ጀምሮ እንደዚህ ይላል። በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ። አምላኬና መጠጊያዬ ነው፣ በእርሱ እታመናለሁ። እርሱ ከአዳኝ ወጥመድ ከሚያስደነግጥም ነገር ያድንሃልና። አሜን። እግዚአብሔር ምን ያደርገናል? ያድነናል። ከአዳኝ ወጥመድ ከሚያስደነግጥም ነገር ያድንሃልና። በላባዎቹ ይጋርድሃል፣ በክንፎቹም በታች ትተማመናለህ። እውነት እንደ ጋሻ ይከብብሃል። ከሌሊት ግርማ፣ በቀን ከሚበር ፍላጻ፣ በጨለማ ከሚሄድ ክፉ ነገር፣ ከአደጋና ከቀትር ጋኔን አትፈራም። በአጠገብህ 1000 በቀኝህም 10,000 ይወድቃሉ፣ ወደ አንተ ግን አይቀርብም።
ሞት እያያችሁት ምን ይላችኋል? ያልፋችኋል። በዓይኖችህ ብቻ ትመለከታለህ፣ የኃጥአንን ብድራት ታያለህ። አቤቱ አንተ ተስፋዬ ነህና ልዑል መጠጊያ አደረግ። ክፉ ነገር ወደ አንተ አይቀርብም፣ መቅሰፍትም ወደ ቤትህ አይገባም። በመንገድህም ሁሉ ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋልና። እግርህም በድንጋይ እንዳትሰናከል በእጆቻቸው ያነሱሃል። በተኩላና በእባብ ላይ ትጫማለህ፣ አንበሳውንና ዘንዶውን ትረግጣለህ። በእኔ ተማምኗልና አስጥለዋለሁ፣ ስሜን አውቋልና ጋርደዋለሁ። ይጠራኛል፣ እመልስለታለሁ፣ በመከራውም ጊዜ ከእርሱ ጋር እሆናለሁ። አድነዋለሁ፣ አከብረውም አለሁ፣ ረጅም ዕድሜ ያጠግበዋለሁ፣ ማዳኔንም አሳየዋለሁ። አሜን። ይሄ የእግዚአብሔር ቃል በሕይወታችን ላይ ተግባራዊ ይሆናል ማለት ነው። ስንታዘዝ እግዚአብሔር ጥበቃውን ያደርግልናል፣ ግርዶሹ ያደርግልናል፣ ጥላው ያደርግልናል። ቀን ብዙዎችን ያቃጠለ ፀሐይ እኛን ምን አያገኘንም። ሌሊት የብዙዎች ሕይወት ያስፈራ ፍርሃት ወይም ደግሞ ይህ ቀን ሌሊት ሆነብኝ የምትሉት ነገር ላይ እግዚአብሔር ብርሃኑን ልኮ እናንተን መጠበቅ ምን ያደርጋል? ይጀምራል ማለት ነው። ስለዚህ በሕይወታችን ውስጥ እግዚአብሔር ስንታዘዘው ይጠብቀናል። በጣም ብዙ ማለት ይቻላል። ነገር ግን በአጭሩ በግልጽ ብነግራችሁ ነገር እግዚአብሔር ባልታዘዛችሁት ጊዜ እግዚአብሔር አይጠብቃችሁ። እግዚአብሔር እንድትታዘዙት ይፈልጋል። ከዳናችሁ በኋላ ካደጋችሁ በኋላ ሕይወቱንና በረከቱን ከተከፈለችሁ በኋላ እግዚአብሔር ከሱ ከእናንተ የሚፈልገው ነገር መታዘዛችሁ። በምትታዘዙት ጊዜ ሁሉ ላይ እግዚአብሔር ጥበቃውን ያደርጋል። ይሄ ኑሮን የሚጠይቅ ጉዳይ ነው ማለት ነው። ስለዚህ በዚህ ትምህርት ውስጥ እግዚአብሔር አምላክ በምንታዘዝበት ሕይወታችን ሁል ጊዜ እግዚአብሔር ያከብረናል። እግዚአብሔር በፍቅሩ ውስጥ እንድንመላለስ ያደርገናል። እግዚአብሔር በበረከቱ ውስጥ እንድንፈስ ያደርገናል። እግዚአብሔር በጥበቃው እየጋረደ ያኖረናል። በቤተ ክርስቲያን ውስጥ በጋራ እናመልካለን፣ በግል እንኖራለን። በጣም ጮክ ብዬ ማላወራበት ምክንያት እናንተ አጠገቤ ስለሆናችሁ ይሰማችኋል የምለው ነገር። የምትኖሩት ኑሮ እግዚአብሔርን ያከብረዋል። የማንኖረው ኑሮ ደግሞ እግዚአብሔር አያከብረው። በማያከብረው የእግዚአብሔር ኑሮ ውስጥ እኛ ልንከብር በፈለግንበት ጊዜ እግዚአብሔር ምን አያደርገን? አያከብረንም። እስቲ እግዚአብሔር ሆይ በሉ። በሕይወቴ ላይ ሁል ጊዜ እንደ ቃልህ አንተን መታዘዝ እንድችል እርዳኝ። ጌታ ሆይ የቀረው ዘመኔ በአንተ ፊት ባለማመፅ መኖር ይሁንልኝ። መንፈስ ቅዱስ ሕይወቴን በመታዘዝ በእሽታ ሙላው። እንጸልይ በእግዚአብሔር ፊት። እግዚአብሔር ብዙ እንድትሉለት ሳይሆን የሚፈልገው እንድትኖሩለት ነው። እግዚአብሔር ከኛ የሚፈልገው ነገር ኑሮውን እንድንኖርለት ነው። ስለዚህ በቀረን ጊዜ ውስጥ እስቲ የምንችል ከሆነ በእግሮቻችን ቆመን ይህንን ጊዜና ይህንን ሰዓት እግዚአብሔር በመታዘዝ ወደሚገኝ በረከት እንዳንገባ የሚከለክለን የትኛውም ግርዶሽ ከላያችን ላይ እያነሳን እንጸልያለን። ኢየሱስ ክርስቶስ ጌታ ነው። በእናንተ ሕይወት ውስጥ ለእግዚአብሔር በመታዘዝ ወደሚገኝ በረከት እንዳትገቡ የሚከለክላችሁ ማንኛውም አዚም ድንዛዜ ከሕይወታችን ላይ ከዘመናችን ላይ ከመንገዳችን ላይ እያፈረስን እንጸልያለን። ኢየሱስ ክርስቶስ ጌታ ነው። የገባነው ጦር ሜዳ ነው። የገባነው የዳንበት የእምነት ዓለም የውትድርና ዓለም ነው። ስለዚህ በውትድርና ዓለም ውስጥ ደግሞ ወደ ቀኝም ወደ ግራም ማለት አይቻልም። እግዚአብሔር የሚለውን ብቻ ለመታዘዝ እና በዛም ለመኖር ቆርጠን ወጥተናል። ወደኋላ አንመለስም። ግን ወደኋላ እንድንመለስ የሚጋብዙን የክፉ እጆች፣ የክፉ ሐሳቦች እያፈረስን በጌታ በኢየሱስ ስም እንጸልያለን። በኢየሱስ ክርስቶስ ስም እንጸልያለን። በኢየሱስ ስም እንጸልያለን።
ከላይ ላይ ይሰበር፣ ከላይዋ ላይ ይሰበር፣ ከላዩ ላይ ይሰበር። መታዘዛችን በተፈጸመ ጊዜ አለመታዘዝን እንበቀላለን ተብሎ እንደተጻፈ በጌታ በኢየሱስ ስም በመታዘዝ ሕይወት እግዚአብሔርን በማክበር ሕይወት ለእግዚአብሔር ክብር በሚኖር ሕይወታችን እንዳይኖር ባዶ የሚያደርግ ሐሳባችንን የሚያሳድፍ መንገዳችንን የሚያቆሽሽ የጨለማ ጉልበት በኢየሱስ ስም ከላያችን ላይ ይሰበር። የከበረ ሕይወት ሰጥተን መኖር እንዳንችል የከለከለን በኢየሱስ ስም ከላያችን ላይ ይነሳ። አዚም ይነሳ፣ አዚም ይነሳ፣ አዚም ይነሳ፣ አዚም ይነሳ፣ አዚም ይነሳ፣ አዚም ይነሳ። በልምድ የተሸከምነው አዚም ይነሳ፣ በኢየሱስ ስም ይነሳ። ከላይ ላይ ይነሳ፣ ከላይዋ ላይ ይነሳ። ትሕትናችንን የበላ አዚም ይነሳ። መታዘዛችንን የሰረቀ አዚም ይነሳ። ኢየሱስ በመስቀል ላይ ሆኖ ሁሉንም ታገሰ ይላል። አባቱንም ታዘዘ ይለናል የዕብራውያን ጸሐፊ። የመታዘዝ ምሳሌያችንና መታዘዝን የፈጸመው ኢየሱስን ተመልክተን ሩጫችን መሮጥ ከቻልን መታዘዝ እንችላለን። ኢየሱስ ክርስቶስ ያድናል። ኢየሱስ ያድናል። ይሄ የማይቻል ትምህርት አይደለም፣ የሚቻል ትምህርት ነው። ኢየሱስ ክርስቶስ ታዞ አባቱን አክብሯል። ኢየሱስ ታዞ አባቱን ከፍ አድርጓል። ኢየሱስ ክርስቶስ ዛሬም ያድናል። አንቺንም በመታዘዝ ሕይወት ሞልቶ እግዚአብሔርን በማክበር እግዚአብሔርን በመታዘዝ ሕይወት ሊሞላሽ፣ ሕይወት ሊሞላኝ፣ ሕይወት ሊሞላኝ ይችላል። ዛሬም መንፈስ ቅዱስ ይህንን ሊያደርግ ይችላል። አትበሉ፣ የሌለውን ሰው አትመልከቱ። ጌታ ሆይ ሕይወቴን በመታዘዝ ሙላው፣ እሺ ባይ ሰው አድርገኝ፣ ለአንተ ታዛዥ አድርገኝ በሉት። እባካችሁ ጌታ የሚፈልገው መታዘዛችን ነው። ኧረ አሜን። ሕይወትን ሰጥቶናል፣ እውነቱ ገልጦልናል፣ ክብሩን አሳይቶናል፣ መስቀል ላይ ተዋርዶልናል፣ እስከ ሞት ድረስ የታዘዘ ሆኖልናል። አባት ሆይ እርዳን፣ አባት ሆይ እርዳን፣ እባክህ እርዳን፣ እባክህ እርዳን። ለእስራኤል በረከት አይተህላት በምድረ በዳ ቀረች። እግዚአብሔር ሆይ እኛም ዛሬ በተድላ በደስታ በመንፈስ ቅዱስ ሐሴት በሕይወት እንዳንኖር የሚከለክለን የትኛውም አለመታዘዝ ከላያችን ላይ ይነቀል። አረም እንደሚነቀል ከላያችን ላይ ይነቀል። በኢየሱስ ስም ይነቀል። በኢየሱስ ስም ይነቀል። መታዘዝን አንቆ የሚይዝ አለመታዘዝ በኢየሱስ ስም የተነቀለ ነው። በእግዚአብሔር እውቀት ላይ ከፍ ያለውን የሰው ሐሳብ ሁሉ ከላያችን ላይ የፈረሰ ነው። የሰይጣን ሐሳብ ሁሉ ከላያችን ላይ የፈረሰ ነው። እባክህ መንፈስ ቅዱስ አንድ ጊዜ እርዳን፣ አንድ ጊዜ እርዳን። የምናውቀው ብዙ ነገር ሳይሆን የምንኖረው ትንሹ ነገር አንተን ደስ ያሰኛል። አብርሃም አንተን ታዞ ወደ ሞሪያ ተራራ እንደደረሰ ወደ ቅድስቲቱ ከተማችን ወደ አዲሲቱ ኢየሩሳሌም ሕይወታችን በመታዘዝ ተሞልቶ ወደሚጠብቀን ክብር ወደሚጠብቀን ቅዱስ ዓለም እንከን ወደሌለበት ፍጹም ዓለም በጌታ በኢየሱስ ስም ዛሬ በምናደርገው የመታዘዝ ሕይወት መለማመድ እንድንችል በኢየሱስ ስም እርዳን። ጸጋ በእኛ ላይ ይፍሰስ። እባክህ መኖር እንድንችል እርዳን። ፍቅር አልባ ሕይወት ከእኛ ላይ አንሳ።
በረከት አልባ ሕይወት ከኛ ላይ አንሳው። ጥበቃ የለሽ ሕይወት ከኛ ላይ አንሳው። እባክህ ወደ ልባችን በኢየሱስ ክርስቶስ ስም አንተን እናስገባለን። ወደ ውስጣችን አንተን እናስገባለን። ደጅ አትቁም። እኛ በር ላይ ቆመህ አታንኳኳ። ቤታችን ላንተ ክፍት ይሁን። ሕይወታችን ላንተ ክፍት ይሁን። ዘመናችን ላንተ ክፍት ይሁን። ከመዝሙራችን በፊት መታዘዛችን ይቅደም። ከትምህርታችን በፊት መታዘዛችን ይቅደም። ከጸሎታችን በፊት መታዘዛችን ይቅደም። እባክህ ደግመህ አስበን፣ ደግመህ አስበን፣ ደግመህ አስበን። የድካም ሕይወት ከኛ ላይ አንሳ። በውድቀታችን ደስ የማትሰኝ ጌታ ለተግሳጽ ጆሮአችን ይከፈት። እግዚአብሔር የሚናገረው ለጥቅሜ ነው የሚል ሰው አርገን። ተናግረህን ለአመፃ አይሆንብን። ተናግረህን ለክፋት አይሆንብን። ባለፈው ሳምንት እሑድ ይህንን እውነት እግዚአብሔር ሲናገር ነበር ለሕዝቡ። ሮብም እግዚአብሔር ሲያወራ ነበር ለሕዝቡ። ዓርብም እንደዚሁ እግዚአብሔር ሲናገር ነበር ለሕዝቡ። እባክህ በመንፈስ ሙላን። መንፈስህን ላክልን። እሺ የምንልበት መንፈስ ሙላን። እሺ የምንልበት መንፈስ ሙላን። እሺ የምንልበት መንፈስ ሙላን። አድነን፣ አድነን። ካንተ ዓለም የተፋታ ሕይወት ከእኛ ቤት በኢየሱስ ስም ይወገድ። አንተን ደስ የማያሰኝ ኑሮ ከእኛ ጋር መቀጠል በኢየሱስ ስም አይሆንለት። ውሉ ይቋረጥ፣ ስምምነቱ ይቋረጥ። እስከ መቼ እንዳልክ በእስራኤል ሕይወት ውስጥ በእኔ ሕይወት እስከ መቼ ያልከው ነገር ላይ በወንድሜ በእህቴ ሕይወት እስከ መቼ ያልከው እስከ መቼ ነው የማይታዘዙኝ እንዳልክ እግዚአብሔር ሆይ ዛሬ አንተን መታዘዝ ይሁንልን። ታዛዦች አድርገን፣ ታዛዦች አድርገን። አሜን ትላላችሁ? ታዛዦች አድርገን፣ ታዛዦች አድርገን፣ ታዛዦች አድርገን። እኛ አንችልም፣ እኛው በእኛው መታዘዝ አንችልም። ነገር ግን መታዘዝ የምንችልበት መንፈስ ሙላን። ያንተ ዓለም የሚኖረው በአንተ መንፈስ ነው። መንፈስ ሙላን። ቅዱሱ ዓለም መኖር የምንችለው በቅድስና ነው። መንፈስ ሙላን። ቅዱሱ ዓለም የምንጓዘው በመታዘዝ ነው። መንፈስ ሙላን። ክቡር መንፈስ ሙላን። ቅዱስ መንፈስ ሙላን። ያንተ ዓለም አይቅለልብን። ያንተ ክብር አይቅለልብን። ለአንተ እውነት መታዘዝ እንዳንችል የሚከለክለን የትኛውም ነገር ከኛ ላይ ይራገፍ። እርዳን፣ አግዘን። የሰማነው ትምህርት ከኛ ጋር ይዋሃድ፣ ለፍርድ አይሁንብን፣ ለመኖር ይሁንልን፣ ለመኖር ይሁንልን። የመጀመሪያ ጊዜ ስንማር ትዝ ይላችኋል። መንፈሳዊ ውጊያ በሚል ጀመርን። ከዛም በኋላ ደግሞ የእግዚአብሔር ጸጋ በቤተ ክርስቲያን ውስጥ አሰራሩን እንዴት እንደሆነ ተማርን። ተመልሰን ደግሞ እነዚህ ሁሉ ነገሮች ደግሞ ልንቋጭበት የምንችለው ስለ መታዘዝ እግዚአብሔር እየተናገረን ነው። ጠላታችን የሚሸነፈው በመታዘዝ ነው። የእግዚአብሔር ጸጋ የሚበዛልን በመታዘዝ ነው። ያ ጉልበት ይመለስ፣ አቅማችን ይመለስ። ኃይል ሆነን፣ ኃይል ሆነን፣ ኃይል ሆነን። የኔ ልብ ለመታዘዝ ይሸነፍ። የወንድሜ ልብ ለመታዘዝ ይሸነፍ። እባክህ የምናውቃቸው ጥቅሶች አያሸንፉን። የምናውቃቸው እኛን የከበቡን መዝሙሮች አያሸንፉን። ነገር ግን በመታዘዝ መዝሙሮቻችን ሙላቸው። በመታዘዝ ጸሎታችን ሙላው። በመታዘዝ የምናውቃቸው ጥቅሶች ሁሉ ለእኛ እየተስማሙን እየተዋሃዱን መኖር እንድንችል እርዳን። አንድ ጊዜ አስበን፣ አንድ ጊዜ አስበን እንድንመለስ እየተናገርከን ነው።
እባክህ እርዳን። እርዳን፣ 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 እርዳን። የአዋቂ አመፀኞች አታርገን። የአዋቂ አጥፊዎች አታርገን። እግዚአብሔር ሆይ እርዳን። እግዚአብሔር ሆይ እርዳን። እግዚአብሔር ሆይ እርዳን። እግዚአብሔር ሆይ እርዳን። መጨረሻችን አሳምረው፣ ፍጻሜያችን አሳምረው። ዘምረን የተጣለን እንዳንሆን፣ ሰብከን አስተምረን የተጣለን እንዳንሆን። እግዚአብሔር ሆይ እባክህ ፍጻሜያችን አሳምረው። ለሌሎች ሰብከን እንዳንወድቅ ፍጻሜያችን አሳምረው። ቆይቼ እግዚአብሔርን ደጅ ጸናው፣ እግዚአብሔርም ዘንበል አለልኝ እንዳለ ዘንበል በልልን፣ ዘንበል በልልን፣ ዘንበል በልልን። ሕይወትህ ከሕይወታችን ጋር ይዋሃድ፣ ሐሳብህ ከሐሳባችን ጋር ይዋሃድ። ኑሮአችን ያንተ ኑሮ ይሁን፣ መንገዳችን በመንገድህ ይወረስ። ፍለጋችን አንተ ሁን፣ ጥማት ረሃባችን አንተ ሁን። መኖር ካልቀረ አክብረንህ እንድንኖር እርዳን። የሕይወት መንገዳችን ተላልፈን ካንተ እንዳንቀር ወደ ኋላ በኢየሱስ ስም እርዳን። እንወዳሃለን፣ እናመሰግንሃለን። ከፍ በል በወደድከውና ባከበርከው በኢየሱስ ስም አሜን፣ አሜን። ጌታ ኢየሱስ ይባርካችሁ። እግዚአብሔር ከእናንተ ጋር ይሁን። ያገለገሉንን አገልጋዮች እስቲ እግዚአብሔር ይባርካችሁ በሏቸው። ዘመናችሁ ይባረክ በሏቸው። ጌታ ይባርካችሁ በሏቸው።